ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ሰው መቼም ቢሆን በሰይጣን መንፈስ ሆኖ ኢየሱስ ጌታ ነው ቢላጭ ነገርንም የሚሰብር ነፃ የሚያወጣ የኢየሱስ በጣም አድሏዊ የሆነ ፈጣሪ መጽሐፍ ቅዱስ ስላሳየ ይችላል። በመሰረቱ ሲጀምር ተሳስተን የጀመርከው በእሷ የታጠበ ሰው አይሞትም። ይሄ ልቦለድ ተረት የጸጋ ክንፍ ተሰጣቸው፣ የእግዚአብሔር ክንፍ ተሰጣቸው፣ መንፈሳዊ ክንፍ ተሰጣቸው፣ ረቂቅ የሆነ ክንፍ ተሰጣቸው፣ የማይዳበስ ክንፍ ተሰጣቸው። ሙሴ ክንፍ አላበቀለም፣ አብርሃም አላበቀለም፣ ጴጥሮስ አላበቀለም፣ ጳውሎስ አላበቀለም። ቻይና ቹንግቺንግ ቻኮ ቹንግቺታ እነት ትገባለህ ብትሉት አላህ ነው የሚያውቀው ነው የሚላችሁ። ሰላም የዚህ ዩቲዩብ ቻናል ተከታታዮች ሁላችሁንም ሰላም እላችኋለሁ። ዛሬ ደግሞ እንደተለመደው በሌላ ቪዲዮዎች መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ይሄን ቪዲዮ የምትከታተሉ የምትመለከቱ ሁላችሁም ቪዲዮን ላይክ ሼር አድርጉ። ሰብስክራይብ ያላረጋችሁ ሰዎች ደግሞ ይሄንን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ወደ መጀመሪያው ቪዲዮ እንሄዳለን። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። በቃ መናፍቅ መንፈስ ከገባ ስንት ዓመት ነው? 3 ዓመት። እንከል ተዛለበለ ለቅዱስ ሩፋኤል ተዛለን ለኦርቶዶክሱኛ አስተምሬ ወይንም መረጃ ሰጥቼ ሄዳለሁ። የውሸት ሃሌሉያ የምንለውን አጋልጠን የእግዚአብሔርን እውነት መስከረን የኦርቶዶክስን የእውነት ሃይማኖት መስከረን ወደ ቪዲዮ መለሳለሁ። ይኸውላችሁ እንዳያችሁት ከሆነ እንግዲህ አጋንንት ያስለፈለፉ ነው የሚሉት ሰውየው። ምንድነው አጋንንቱን ሲያስለፍለፉት ሃሌሉያ ኢየሱስ ጌታ ነው የሚለው እንደ ስህተት ወይም ኢየሱስ ክርስቶስ እንደ ክፉ መንፈስ ስሙ እንደ ክፉ መንፈስ ተቆጥሮ እሱን እንደ ክፉ መንፈስ እያስባሉ ቀጥሎ ሰይጣኑን ምን ይሉታል? ለኦርቶዶክስ ቤተክርስቲያን እውነተኛ መሆኗን መስክሬ ማረጋገጫ ሰጥቼ እሄዳለሁ አለ። ባይዘው ለአንድ እውነት ሰይጣን ምስክር መሆን አይችልም በፍጹም። እንዴት ሆኖ ነው ሰይጣን ምስክር የሚሆነው? ሐሰተኛ የሐሰት አባት ነው። እንዴት ሰይጣንን ለእውነት እንዴት ለአንድ ሃይማኖት እንዴት ምስክር አድርገን እውነተኛ ስለመሆኑ ትክክል ስለመሆኑ ራይት ስለመሆኑ እንዴት ምስክር አድርገን እንጠራዋለን? እንዴት ይጠራ? ሐሰተኛ የሐሰት አባት ሆኖ እውነትን መናገር የማይችለውን ሰይጣን እንግዲህ ስለ ኦርቶዶክስ እውነተኛነት መስክሬ ተናግሬ እሄዳለሁ በል እያሉት ነው። ኢየሱስ ጌታ ነውና ሃሌሉያ የሚለውን ደግሞ ውሸት ነው የአጋንንት ነው እያሉ ማስተላለፍ የተፈለገው መልእክት ይሄ ነው። እስቲ እንቀጥል። የእውነት ሃይማኖት መስክረን የቀደመችውን ሃይማኖት ክብሯን ገልጸን የድንግል ማርያምን ክብር ገልጸን በቅዱስ ሚካኤል እጅ ተረግጠን በሰይፉ ተመተን በሱ ኃይል ቁጥጥር ስር ሆነን እንታዛለን። ቀጥል። ለምንድን ነው ሃሌሉያ እያላችሁ የምትዘሉት? ምን ለማድረግ ፈልጋችሁ ነው? እኛ ህዝቡን ሁሉ ይዘን እሺ በልቦናቸው ጥርጣሬን አስገብተን እሺ አድምጡ ልብላችሁ ወልድ አማላጅ ነው ብለን እሺ ድንግል ማርያም አታስፈልግም ቅዱሳን አያስፈልጉም ብለን እሺ ሲኦል ይዘን ለመግባት ይሄ ነው ዓላማችሁ። ወልድ አማላጅ ነው ብለን ኢየሱስ ክርስቶስ ያማልዳል የሚለውን ጳውሎስ በግልጥ ሮሜ ላይ ያስቀመጠውን ስለኛ የሚማልደው ያለውን አጋንንት ነው እንዲህ ምንለው እኛ ነን እያለ ነው እንግዲህ አጋንንቱ የሚያወራው። ሀውካን ይሄ እንዴት እውነት ሊሆን ይችላል? እንዴት ትክክል ሊሆን ይችላል? እስቲ ፍረዱ ራሳችሁ። ይሄንን ቪዲዮ የምትመለከቱ ሰዎች ፍረዱ። መጽሐፍ ቅዱስ ላይ ያለውን ጥቅስ መጽሐፍ ቅዱስ ላይ ያለውን እውነት ሐዋርያቶች ያስተማሩትን እውነት እንዴት እንዲህ ብለን ብሎ አጋንንት ይላል? እንዴት ሊሆን የማይችል ከእውነት ጋር የተጣላ ቪዲዮ እኮ ነው። በጣም የሚያስገርም ነው። እስቲ እንቀጥል። ይሄንን በቀጥታ ከሲኦል የታዛችሁት የኛ ኃላፊዎች አሉ። ከየት? በጥልቅም አሉ፣ በሲኦልም አሉ። ስለዚህ መመሪያ ይሰጣችኋል። እና በሰው ልብ እያደራችሁ እያጠራጠራችሁ ሰው ይመጣል። ይሄ ነው ዓላማችሁ። የአዳም ዘር እየሰማችሁ ነው። ኢየሱስ ጌታ ነው የምንለው ድንግል ማርያም አታስፈልግም፣ ኢየሱስ ክርስቶስ አማላጅ እንጂ አምላክ አይደለም ብለን መስመራችን ቆራርጠን ወደ ሲኦል ለማስገባት ነው ዓላማችን ነው። ይሄ ደግሞ ለየት ያለበት ምክንያት ምንድነው? ከኦርቶዶክስ እያወጣ ወደ ጴንጤ የሚያስገባ ወደ መናፍቅ የሚያስገባ ወደ 616 የሚያስገባ የተዘጋጀ የመናፍቅ መንፈስ፣ የምንፍቅና መንፈስ፣ የክደት መንፈስ፣ የውሸት መንፈስ ይባላል። የዚህ መንፈስ ባህሪ ምንድነው? ኦርቶዶክስን ሰርቆ ይዞ መሄድ፣ ኢየሱስ ጌታ ነው እያለ በውሸት እያጭበረበረ እያጠራጠረ። እንግዲህ በዚህ ቪዲዮ ከኦርቶዶክስ ቤተክርስቲያን ወጥተን
ወደ ወንጌል አማኝ ወይም ደግሞ ወደ ፕሮቴስታንቱ የመጣ ሁሉ ይሄ መንፈስ አሁን እሷ የምትለው መንፈስ አስቶት ነው። በጣም የእውነቴ ነው። በጣም የሚገርም እኮ ነው ማለት ድራማው ራሱ በጣም የሚገርም ድራማ እኮ ነው። ግን ድራማ ጥሩ የሚሆነው ወደ እውነት ሲጠጋ እውነትነት ሲኖረው ነው ድራማ ትክክል የሚሆነው። ኢየሱስ ክርስቶስን ክፉ መንፈስ ነው፣ ኢየሱስ ጌታ ነው ማለት ክፉ መንፈስ ነው፣ ኢየሱስ ጌታ ነው የሚያስብላችሁ እያሉ ደግሞ ሌላውን ነገር መጽሐፉ ላይ ያልተጻፈውን መጽሐፉ ላይ የሌለውን ሐዋርያቶች ያላስተማሩትን ያንን እውነት ያልሆነውን ደግሞ ከእግዚአብሔር መንፈስ እንደሆነ አስመስሎ ማውራት ቶታሊ ራሱ ትክክለኛ ያልሆነ ድርሰት፣ ትክክለኛ ያልሆነ ድራማ። ይህንን የምታዩ የዚህ የቪዲዮ ቻናል ተከታታዮች፣ የዚህ ዩቲዩብ ቻናል ተከታታዮች እስቲ እናንተ እንኳን ጥቂት የመጽሐፍ ቅዱስ ዕውቀት ካላችሁ በዚህ ቪዲዮ ላይ ፍርድን መስጠት ትችላላችሁ፣ ምን አይነት ድራማ እየተሰራ እንደሆነ። እስቲ እንቀጥል። እመቤታችን አታማልድም፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም፣ ኢየሱስ ክርስቶስ አምላክ ሳይሆን አማላጅ ነው ብለን ይላል። እኛ ደግሞ ኢየሱስ ክርስቶስ ምንድነው? አምላክ ነው። አማላጅ ሳይሆን ምንድነው? ተማላጅ ነው። አያችሁት? የእግዚአብሔር ልጆች ልጅነቱን አያችሁት? ሶስቱ ሥላሴ የምንላቸው ፈጣሪያችን አብ ወልድ መንፈስ ቅዱስ፣ አብ አባት ወልድ ልጅ መንፈስ ቅዱስ ሰራጺ ነው። ሶስቱ ሥላሴ አንድም ናቸው? ስንትም ናቸው? ሶስትም ናቸው። ግብር እግዚአብሔር ምንድነው? አባት። ወልድ ምንድነው? ልጅ። መንፈስ ቅዱስ ምንድነው? ሰራጺ። በግብር ይለያያሉ፣ በአምላክነት ግን አንድ ናቸው። ስለዚህ እግዚአብሔር ወልድ ተማላጅ አምላክ ነው እንጂ ተማላጅ አማላጅ አይደለም። መናፍቅ ደግሞ እሱ አማላጅ ነው። ማንን ነው የሚያማልደው? እንግዲህ ይታያችሁ በወንጌላውያን አብያተ ክርስቲያናት ወይም በእኛ በወንጌላውያን እምነት ኢየሱስ ክርስቶስ አማላጅ ነው እንጂ አምላክ አይደለም የሚል ትምህርት የለም። አንደኛ ስህተት ነው፣ ውሸት ነው፣ አባ እየዋሹብን ነው። በወንጌላውያን እምነት ተከታዮች ዘንድ ኢየሱስ ክርስቶስ አምላክ ነው፣ ከሥላሴዎች አንዱ ነው ብለን ነው የምናምነው። እኛ አማላጅ ነው ስንል መጽሐፉ ስላለ ነው። አምላክ ነው ስንል መጽሐፉ ስላለ ነው። አማላጅነቱ አምላክነቱን አያስቀረውም። ልክ የእግዚአብሔር ልጅ መሆኑ አምላክነቱን አላስቀረውም። ልጅ ነው ብለን እግዚአብሔርን አባት ክርስቶስን እኮ ልጅ ነው ብለን እንቀበላልና ወልድ ነው ልጅ ነው ብለን ልጅነቱ ከአብ ጋር ያለውን እኩልነት አላስቀረበትም። አማላጅነቱም ደግሞ አምላክነቱን ሊያስቀር አይችልም። እኛ ኢየሱስ ክርስቶስ አማላጅ ነው ስንል ያልንበት ምክንያት መጽሐፍ ቅዱስ ስላለ ነው። አለቀ። መጽሐፍ ቅዱስን ወዴትም ማድረግ አይቻልም። ብዙ ማስረጃዎች አሉ። አማላጅ ነው ለማለት ኢየሱስ ክርስቶስ ሊቀ ካህናችን እንደሆነ ዛሬም በሰውና በእግዚአብሔር መሃል እንደሚማልድ ብዙ የመጽሐፍ ቅዱስ ማስረጃ አለ። ይልቁንም እርሶ ስለሚሉት ነገር ስለደረደሩት ነገር ምንም መጽሐፍ ቅዱሳዊም ሆነ ከእግዚአብሔር ቃል የወጣ ማስረጃ የለውም። እንዴት ኢየሱስ ክርስቶስን እንደ ክፉ መንፈስ ኢየሱስ ጌታ ነው ማለትን እንደ ክፉ መንፈስ እንዴት ሊሆን ይችላል? መጽሐፍ ቅዱስ እኮ ማንም በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም ነው የሚለው። አይችልም። እርግጥ ነው ዘጥ ብሎ ሰው ኢየሱስ ጌታ ነው ኢየሱስ ጌታ እንደሚለው አይነት አይደለም። ግን እውነተኛ ጌትነቱን ለመመስከር የመንፈስ ቅዱስ ኃይል ያስፈልጋል እንጂ ሰው መቼም ቢሆን በሰይጣን መንፈስ ሆኖ ኢየሱስ ጌታ ነው ሊል አይችልም። ሰይጣን አንደኛ የሚክደው ጌትነቱን ነው፣ አለቅነቱን ነው የሚክደው፣ መናገር የማይፈልገው። ስለዚህ ይሄ ድራማ ይሄ እየተሰራ ያለው ነገር ከድራማ የዘለለ እውነትነት የለውም። በቃ እውነትነት የለውም። እውነትነት፣ ተጨባጭነት፣ መጽሐፍ ቅዱሳዊ የሆነ ማስረጃ የለውም። ሲጀመር ሰይጣንን አምጥቶ ለአንድ ሃይማኖት ትክክለኛ መመስከሪያ ማድረግ በራሱ ትክክል አይደለም። ሰይጣን በራሱ እውነትን መናገር እውነትን መመስከር ስለማይችል እና የሚገርም ድራማ ነው። በድራማነቱ እንቀበለዋለን፣ ግን ምንም እውነት የለውም። 5 የያዘ ሊለቅ ነው። 6 ጠላት ሊመታ ነው። 7 ነብዩ ይህንን ያደረገበት ምክንያት ጭንገፋ ተሰበረ የሚል ነው። እንደነዚህ አይነት አንዳንድ ልምምዶች መጽሐፍ ቅዱሳዊ መሰረት ስለሌላቸው ህዝቡን ያስቱታል፣ ወደ ሌላ ልምምድ ያስገቡታል። መንፈሳዊ ነገር በአዲስ ኪዳን ላይ ያለው መንፈሳዊ አካሄድ እንደነዚህ አይነት ነገሮችን ተቀብሎ ለመሄድ ይከብዳል። በእግዚአብሔር ቃል እውነት ሐዋርያት በሰበኩልን ባስተማሩን በዛ እውነት እንደነዚህ አይነት ነገሮችን እንደነዚህ አይነት ልምምዶችን ስንመዝናቸው አዲስ ኪዳናዊ አይደሉም። እርግጥ ነው አንዳንድ ጊዜ እግዚአብሔር በመገለጥ በመረዳት ለሰዎች የሚያመጣቸው ምልክቶች፣ መለኮታዊ አደራረጎች ይኖራሉ። ግን
እነዚህ አይነት ነገሮች ዝም ብለን ውስጣችን ካለው ዕውቀት ከመጣንበት ባህል ካልቸር ተነስተን ይህንን ነገር በየቤተ ክርስቲያኑ በየቸርቹ የሚደረጉ ከሆነ ትውልዱን ወደ ሌላ ልምምድ ይዘዋቸው ይሄዳል። ባይዘዌ አንዳንድ ሃይማኖቶች ትተናቸው የመጣንባቸው አንዳንድ ልምምዶች የሆነ ቦታ ነው የጀመሩት። የሆነ ቦታ ተጀምረው ነው እንደ አስተምሮ ሆነው የቀጠሉት። አንዳንድ እንደነዚህ አይነት አደራረጎችን ኖ ማለት ካልቻልን የሆነ ዘመን ላይ ዶክትሪን ይሆናሉ። የሆነ ዘመን ላይ ልክ ነው ይባላል፣ የሆነ ዘመን ላይ ትክክል ነው ይባላል። እና እንደነዚህ አይነት ልምምዶች ለዛውም በአደባባይ በሚዲያ ላይ መልቀቅ በራሱ ትክክል አይደለም ብዬ ነው ማምነው። እንደነዚህ አይነት ነገሮች በቃሉ መፈተሽ አለባቸው፣ በቃሉ እውነት መታየት አለባቸው ብዬ አምናለሁ። እንግዲህ ማሰሮ ሲሰበር ምን እንደሚሰበር አላውቅም። ነገርንም የሚሰብር ነፃ የሚያወጣ የኢየሱስ ስም ነው። ማሰሮስ ቢሰበርም ባይሰበርም ኢየሱስን ያመነ ሰው ቀንበሩ፣ ችግሩ፣ ኃጢአቱ፣ መከራው ሁሉ በስሙ ጉልበት ይሰበራል። በጣም አድሏዊ የሆነ ፈጣሪ መጽሐፍ ቅዱስ ስላሳየህ ይችላለሁ። የሚያደላ ማለት ነው። አንዱን ሲያሳድድ የትርጓሜና የኢንተርፕሬቴሽን አንተን ማን ነው የምትተረጉመው? ለምሳሌ ይሄውልህ መጽሐፍ ቅዱስ ላይ ሲቀመጥ እግዚአብሔር ይሄ ቃሌ ነው ብሎ አስቀምጧል። አንተ እንዴት ነው የምትተረጉመው? አንተማ ከተረጎምከው ያንተን ሐሳብ እየነገርከኝ። የመጽሐፍ ቅዱስ ያነባብና ያተረጓጉም አለ። ለምሳሌ እኮ አንተ ነህ የምታምነው፣ እኔ አላምነውም። እሱ አላምነውም፣ ለአንተ ነው የሚሰራው። ለምሳሌ ሁሉም ሰው በራሱ የሚተረጉም ከሆነስ አንተስ ከተረጎምከው እኔ የማልተረጉምበት ሪዝን ምንድን ነው? ለዛ የተቀመጡትን አዚቲዝ እንውሰደው ብለን ብንል እዛ ላይ ያለው እንዳምን ሳይሆን እንዳላምን ነው የሚያደርገኝ። እግዚአብሔር ሁሉን ቻይ ነው፣ አልፋና ኦሜጋ ነው እያልክ ፍልስጤሞችን የሚያሳድድበትን ሪዝን፣ የግብጾችን ልጆች የሚገልበትን ሪዝን ባይዘዌ መጽሐፍ ቅዱስ ያተረጓጎም ስርዓት አለው ብለን እኔ አላምንም ያለ ሰው ቀጥሎ እግዚአብሔር ፍትህ አይደለም፣ እግዚአብሔር ልክ አይደለም፣ እግዚአብሔር ያደላል ለማለት ብቃትም የለው። ለዚህ ነው መጽሐፍ ቅዱስ እኮ አስተማሪዎች ያስፈለጉበት ምክንያት ለምንድን ነው? ለምንድን መጽሐፍ ቅዱስ ላይ መጽሐፍ ቅዱስ እንደሌላ መጽሐፍ ዝም ብለህ አንብበህ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ስለማይባል በእግዚአብሔር መንፈስ ተረድተው ስለጻፉት ከሰው አይምሮ ያለፈ ነገር ስለሆነ የአስተማሪነት ጸጋ ያላቸው ሰባኪዎች፣ መምህራኖች ናቸው የሚተረጉሙልን እንጂ ሁላችንም በገባን መጠን የሆነችውን ቁንጽል አንብበን እግዚአብሔር እንዲህ ነው እንደዛ ነው ለማለት ልክ ነው ብዬ አላምንም። ይሄ ወንድም እያለ ያለው መጽሐፍ ቅዱስ ውስጥ እግዚአብሔር እንደሚያደላ ለአንዱ እንደሚያደላ ለአንዱ እንዲህ እንደሚያደርግ አሳያለሁ አለው። ጠያቂው ደግሞ ምንድነው ያለው? ኖ የመጽሐፍ ቅዱስ እኮ አተረጓጎም አላፈተ ላንተ ነው አተረጓጎሙ፣ እኔ ባነበብኩት መንገድ ነው። እንደዛ አይነት ነገር ብሎ ነገር የለም። መጽሐፍ ቅዱስ በተጻፈበት ቋንቋ፣ በተጻፈበት ዘመን፣ በተጻፈበት መረዳት የሚያስተምሩ የሚያስረዱ ሰዎች አሉ። ያንን ግዴታ ነው፣ በዛ መንገድ ነው መሄድ ያለብን እንጂ ዝም ብለን አንብበን አምጥተን ነው ይሄ እንዲህ ነው ያ እንዲህ ነው ለማለት ልክ አይደለም። እስቲ እንቀጥል ቪዲዮውን። አንድ ምንድነው የነ ሳምሶን የነ ደሊላን ማስታወስ ትችላለህ? አንድ የሆነን ሰው መላጣ ብለው የተሳደቡ ልጆችም ሙሉ ተሳደው ሲሞቱ ታያለህ። ሲገድ ብዙ ነገር ታያለህ። ለዚህ ይሄን እኔ መግዛት አልችልም። ይተረጎማል። አተረጓጎማለሁ ካልክ ደግሞ it works for you፣ ለኔ ግን አይሰራም። እዚህ አንተ የፈጣሪን ሐሳብ የምትተረጉመው አንተ ማን ነህ? አነባበብ አለው ብለሃል አይደለ? በእምነትህ ቤት በራስህ ቤት እኮ ልክ ልትሆን ትችላለህ። ለኔ ግን ልክ አይደለህ። አንተማ ከተረጎምከው ምኑን የፈጣሪ ሐሳብ ሆነ ብዬ ነው የምጠይቀህ። በዚህ አጋጣሚ ግን እኔ አንድ ነገር መናገር እፈልጋለሁ። እንደነዚህ አይነት ሰዎች እየበዙ ነው። ስለዚህ ትውልዱ መጽሐፍ ቅዱስን ማንበብ አለበት። ለምን እንደ ድሮ በሞኝነት የሚሄድ ትውልድ የለም። ብዙ ሰዎች የመጽሐፍ ቅዱስን እውነተኝነት የእግዚአብሔርን እውነተኝነት የሚጋፈጡ ሐሳብ ያላቸው ሰዎች ኢትዮጵያ ላይ እየመጡ ነው። ስለዚህ አብዝተን ልናነብ፣ አብዝተን እውነትን ልንይዝ፣ ከቀድሞ ይልቅ የእግዚአብሔርን ቃል በማወቅ ልንበረታ ይገባል። እንደዚህ አይነት ጠያቂ ወይም የተምታታ ሐሳብ ይዘው ትውልዱን ለማምታታት የእግዚአብሔርን መልክ ከትውልዱ ላይ ለማጥፋት የእግዚአብሔርን ፍቅርነት፣ የክርስቶስን አዳኝነት፣ የእግዚአብሔርን ልክነት፣ ጻድቅነት ከትውልዱ ከሰው አይምሮ ላይ ለመምታት ለማበላሸት ታጥቀው የተነሱ ሰዎች አሉ። ስለዚህ ትውልዱ መጽሐፍ ቅዱስን ከትላንት ይልቅ በደንብ ማንበብ፣ ማወቅ፣ መማር አለበት።
አሁን የወንድማችን ያነሳው ሐሳብ ምን የሚል ነው? እግዚአብሔር ልክ አይደለም ያደላል እያለ ነው እያስረዳ ያለው። ያነሳቸው ሐሳቦች ደግሞ ልክ ያልሆኑ ነው። ለዚህ ነው እኮ መጽሐፍ ቅዱስ የሚያስተምሩ ሰዎች፣ የሚተረጉሙ ሰዎች፣ ቃሉን የሚገልጡልን ሰዎች ያስፈልጉናል። በእግዚአብሔር መንፈስ ስለተጻፈ በእግዚአብሔር መንፈስ የተጻፈ መጽሐፍ ቅዱስ በአእምሮ ዕውቀት ሰው ባለው ኖርማል ዩኒቨርሲቲ ገብቶ ኮሌጅ ገብቶ የሆነ ቦታ ገብቶ ባመጣው ዕውቀት መተርጎም አይችልም። ማይችልበት ዓላማ መጽሐፍ ቅዱስ እንደ ሌሎች መጽሐፍት አይደለም። ፊዚክስ እንዳጠናው፣ ማትስ እንዳጠናው፣ ኬሚስትሪ ወይም የታሪክ መጽሐፍ ወይ ሎ አጥንተ የወንጀለኛ መቅጫቅ ወይም ደግሞ የፍትሐብሔር ሕግ እንዳነበብከው አይደለም። መጽሐፍ ቅዱስ ያለ አስተማሪ አይገባህም፣ ያለ መምህራን አይገባም። አስተማሪ ሲባል ደግሞ ኮሌጅ ዩኒቨርሲቲ አስተማሪ አይደለም። የማስተማር ጸጋ ያላቸው ሰዎች፣ እግዚአብሔር አምላክ ያንን ጸጋ ያልሰጣቸው ሰዎች ሊያስተምሩ አይችሉም። አይደለም መጽሐፍ ቅዱስ ሌላውንም ትምህርት እንኳን ሰዎች አስተምረው ተርጉመውልን ነው እዚህ የደረስከው። እንዴት ነው ከመሬት ተነስተ መተርጎም አያስፈልግም? የእግዚአብሔርን ቃል አንተ ማን ስለሆንክ ነው የምትተረጉመው አይባልም። ልክም አይደለም። በመሰረቱ ስትጀምር ተሳስተን የጀመርከውና ብትመለስ ነው የሚሻለው ወንድሜ። ዕፀ ሕይወት የምትባል አለች። እናንተም ስለማታገኟት አትልፉ፣ ካገኛችኋት ሞክሩ፣ ግን ይቅርባችሁ። ብታገኟት ራሱ እንዳትነኳት። ዕፀ ሕይወት የምትባለው ዛፍ ማለት ነው። እና እሷ በባህሪዋ እግዚአብሔር ሲፈጥራት በእሷ የታጠበ ሰው አይሞትም። ምን አይልም? እኔ በደንብ ስሙ ብያለሁ። እናንተ ሌላ ነገር አድርጋችሁ እንዳሰቡት በደንብ መስማት አለባችሁ። ያ ማለት ተመልከቱ፣ ሰው 130 ጊዜ ቆራርጦ ቢጠላችሁ ነፍሳችሁ ከተቆረጠውም አትለይም፣ ከዛኛውም አትለይም። ትልቁ ችግር እሱ ነው። ከዛ አንድ ፈላስፋ ያገኛታል ዛፏን። ሲያገኛት ቆይ ይችንማ ቀጥቅጬ ልታጠብባት ይልና ይዞ በእንስራ በማድጋ አድርጎ ቀጥቅጦ ከተማ ውስጥ መንገድ ዳር ብታጠብ ሰው ሰፈር ከሆነ ሰው ይረግጠውና ሕያው ይሆናል። ስለዚህ ጫካ ልግባና እዚያው ጫካ ለብቻ ልታጠብ ብሎ ተሸክሞት ሄደ። ግን ሰውየው አንድ ድንቁርና ነበረበት። ሰው ሁሉ አልቆ ይቅርታ ጫካ ውስጥ ሲታጠብ ጅብ፣ ነብር፣ ዘንዶ ቢረግጠው ሕያው ይሆናል አይሆንም? ይሆናል። ከሆነ ከሰው ተለይቼ ሰው ሁሉ አልቆን ብቻዬን እንድኖር ካለ ሰው ሁሉ አልቆ እሱ ከማን ጋር ሊኖር? ከእንስሳ ጋር ሊኖር ነው ማለት ነው። ተንኮሉ ሰው እስከዚህ ድረስ። ለዚህ ነው ቅዱስ ጳውሎስ ምን ይላል? እስመ እግዚአብሔር ምንድነው? እግዚአብሔር የዚህን ዓለም ጥበብ ሞኝነት አደረገው። ያ ፈላስፋ ተሸክሞ ሄደ። ጫካ ሊገባ ሲል መልአክ በሰይፍ መታት፣ ተከፈለች። አንድ ጎኑ ላይ ፈሰሰ፣ አንድ ጎኑ ባዶ ቀረ። ቀኑ ሲደርስ ሞተ አንድ ጎኑ ግን እኚህ መምህር የሚያስተምሩት የሚያመጡት ሶሻል ሚዲያ ላይ ያቸዋለውና ይገርማል። ማለት ከእግዚአብሔር ቃል ከመጽሐፉ የተጣላ ነው። የማይሞተው ለዘላለም የሚኖር በዕፀ ሕይወቷ የታጠበ ሳይሆን ኢየሱስን ያገኘ ነው። አንዳንድ ሰዎች ከአይምሯቸው ፈጥረው የሚጽፉት ልብ ወለድ ከሰው ልብ የወጣ ከሰው አይምሮ የወጣ እንጂ ከእግዚአብሔር ቃል ከመጽሐፍ ቅዱስ የወጣ አይደለም። የእሳቸው ትምህርት ሲጀመር ብዙዎቹን ካያችሁ ከእግዚአብሔር ቃል ከመጽሐፍ ቅዱስ ጠቅሰው የሚያወሩበት ክፍል የለም። በቃ የሆነን ታሪክ ያነሳሉ። እዛ ታሪክ ላይ ተመርኩዘው አሁን እንዳነሱት አይነት የሚነግሩን ነገር አለ። ምንም ጥቅም የለውም። የኔ ወንድም የኔ እህት፣ በዚች ዕፀ ሕይወት በምትባለዋ የሆነች ቅጠል ወይ ዛፍ መታጠብ ሳይሆን ኢየሱስ ክርስቶስን አምኖ መከተል የዘላለም ሕይወት ያለው። የእሳቸው ትምህርት እኔ ብዙ ጊዜ ያስገርመኛል። እንደዚህ አይነት እውነት መጽሐፍ ቅዱስ ላይ የለም። ይሄ ልቦለድ ተረት ነው። ተረቴን መልሱ አፌን በዳቦ አብሱ ብላችሁ የምትጨርሱት ተረት ነው። እውነት ግን ክርስቶስ ነው። በተክለ ሃይማኖት የላስ ብላችሁ ተክለ ሃይማኖት በክንፍ ይወጣሉ። ተክለ ሃይማኖት በክንፍ ይሮጣሉ። ተክለ ሃይማኖት ክንፍ አላቸው፣ አይታክቱም። ተክለ ሃይማኖት ይሄዳሉ። ተክለ ሃይማኖት አይደክሙም። ይሄ ኢሳይያስ 40 ቁጥር 31 ነው። ታዲያ ክርስቲያኖች ምን ተማራችሁ? ኦርቶዶክሳውያን አያችሁ፣ ዝም ብለን አይደለም ቅዱሳንን የምንጠራውኛ። ይሄ ጸጋ ተሰጥቷቸዋል። እነሱ ናቸው። እኛም እኮ እንተማመናለን። ግን እኛና እነሱ አንድ ነን ማለት ደግሞ በጣም ከባድ ነው። ከባድ ነው። ራሳችንን ማወቅ ጥሩ ነው። ነቀነቅ ነው እንዳለችው እንደ እንቁራሪት እንዳይሆንብን ሁልጊዜ ማወቅ ይኖርብናል። ድልድይ ላይ የሄዱ ዝሆንና እንቁራሪት ድልድዩ ነቅነቅ አለ። ከዛ ቀና ብላየችውና ነቀነቅ ነው እኮ አለችው። አያችሁ፣ አቅምን ማወቅ መቼም ጥሩ ነው። አንዳንዶቹ ሳይሆኑ የሆኑ ሳያደርጉ ያደረጉ ሳይችሉ የቻሉ የሚመስላቸው ሰዎች አሉ። በራሳቸው ሐሳብ ተደግፈው እግዚአብሔር ለኢትዮጵያውያን
ለኛ ለኦርቶዶክሳውያን ለኛ ብቻ ደግሞ ለሁሉም ዓለም የሰጠው የቅዱሳን ክብር አለ። በጸጋቸው ብንመካ በረከት በቅዱሳን ራስ ላይ ነው ይላል። ስለዚህ አባ ተክለ ሃይማኖትን ለመስደብ በጣም ብዙ ሰዓት ወስዳችኋላችሁ ሰዎች። ክንፍ እንዴት ነው አንድ ሰው ክንፍ የሚበቅልለት የምትሉት? ክንፍ በቀለላቸው አላለም። እኛ የጸጋ ክንፍ ተሰጣቸው፣ የእግዚአብሔር ክብር ሰጣቸው፣ መንፈሳዊ ክንፍ ሰጣቸው፣ ረቂቅ የሆነ ክንፍ ተሰጣቸው፣ የማይዳበስ ክንፍ ተሰጣቸው፣ የማይዳሰስ ክንፍ ተሰጣቸው። ይሄው ራሱ እግዚአብሔር በኢሳይያስ ነቢይ ከአራቱ ቀደምት ነቢያት አንዱ የሆነው ከቀድሞ ነቢያት ዋናው አንዱ ነቢይ ኢሳይያስ ምን ብሎ ተናገረ? ኢሳይያስ ምዕራፍ 40 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም አለ። የማይታክቱት ቅዱሳን እግዚአብሔር ጸጋ ስጧቸው አይታክቱም፣ ይሄዳሉ፣ ይበራሉ፣ ይወጣሉ፣ ወደ ላይ መውጣት ይችላል። ቀና ብለው ሲያዩ እስከ ጽራሪያም ቁልቁል ሲያዩ እስከ እንጦሮጦስ ነው። የቅዱሳን ጸጋ በሶስት ጸጋ ተሰጥቷቸዋል። በስጋ በነፍስ በልቡና። በዚህ ንጽህና በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ሆነው ቀና ብለው እስከ ጽራሪያም ቁልቁል እስከ እንጦሮጦስ አይናቸውን ደመና አይጋረደውም። ይህም እግዚአብሔር የሰጣቸው ጸጋ ነው። የአባ ተክለ ሃይማኖት በረከት ይደርብን እና ገባችሁ? አሁን የአባ ተክለ ሃይማኖት ክንፍ እንዴት እንደሆነ ገብቷችኋል አይደለም? እሰየው። ኢሳይያስ ምዕራፍ 40 ላይ ያለው እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ የሚለው ነገር ለቅዱሳን ተሰጥቷል ከምንለው ክንፍ ጋር በፍጹም አይገናኝም። ስለዛም አያወራም። እንግዲህ መምህር ዘነበ ብዙ ጊዜ የምንገረምበት የምንደነቅበትን አስተምሮ ይዞ የሚመጣ ነው። የምንገረመው የምንደነቀው ባለው መገለጽ ሳይሆን ማለት እንዴት የሰው ልጅ የዚህን ያህል ከመጽሐፉ ይርቃል ብለን እስክናስብ ሁሉ መጽሐፉ ላይ ያልተጻፈ የሌላ አንዳንድ ጊዜ ደግሞ የተጻፈውን በሌላ እየተካም ያወራ ሰው ነው እና ሲናገር አሁን ይህንን የኢሳይያስን መጽሐፍ አምጥቶ ለቅዱሳን የተሰጠ ክንፍ አለ። እዛም ማረጋገጫ ደግሞ ኢሳይያስ 40 ቁጥር 30 ላይ ያለው ነው እያለን ነው። የተሰጣቸውም ክንፍ ደግሞ መንፈሳዊ እና የጸጋ የሚባል ክንፍ አለ ነው። ይሄ መጽሐፍ ቅዱሳዊ አይደለም። የማንቀበለው እኮ የሰው ልጅ ክንፍ ሊያወጣ አይችልም። እግዚአብሔር ክንፍ ሊሰጥ አይችልም። የእግዚአብሔርን ሁሉን ቻይነት ተጠራጥረን አይደለም፣ መጽሐፍ ቅዱሳዊ ስላልሆነ አሁን ከጠቀስከውም የእግዚአብሔር ቃል ጋር አብሮ አይሄድም። ልክ አይደለም። ቃሉን የተረጎምክበት የፈታህበት ከአውዱ ከተጻፈበት ነገር ውጭ ነው አምጥተህ በዚህ ዘመን ላሉ ቅዱሳን ክንፍ ያወጣሉ ለሚለው አስተምሮት ይሄንን ጥቅስ መጥቀስ በራሱ ተገቢ አይደለም፣ ልክም አይደለም። እውነቱ ያለው የእግዚአብሔር ቃል ላይ ነው። ቅዱሳን ሊሆኑ ይችላሉ፣ ጻድቃን ሊሆኑ ይችላሉ። እዛ ላይ የመፍረድ ጉልበቱ የለንም። እግዚአብሔር ነው የሚያጸድቀው፣ እግዚአብሔር ነው የሚኮንነው፣ እግዚአብሔር ነው ፈራጅ፣ እግዚአብሔር ነው ልክ ነው ልክ አይደለም የሚለው። እንደ ቃሉ ስናይ ግን ቅዱሳን የሆኑ ሰዎች በጣም ሲቀደሱ ክንፍ ያበቅላሉ፣ ይበራሉ የሚል መጽሐፍ ቅዱሳዊ አስተምሮ የለም። በብሉይ ኪዳን ሙሴ ክንፍ አላበቀለም፣ አብርሃም አላበቀለም፣ ጴጥሮስ አላበቀለም፣ ጳውሎስ አላበቀለም፣ ዮሐንስ እነሱ ሳያበቅሉ በዚህ ዘመን ያለ ሰው ለምን ያበቅላል? ያኔ ያለው ነው በሐዋርያቶች ዘመን ወይስ አሁን ያሉት ከነ ጳውሎስ ይልቅ ከነ ጴጥሮስ ይልቅ ቅዱስ ነው ከነሱ በልጠው ነው ክንፍ ያበቀሉት? እነ ጳውሎስ ሳያበቅሉ እነ ጴጥሮስ ሳያበቅሉ? አያችሁ፣ ልክ አይደለም። ሰው ጻድቅ ሲሆን ጽድቁን እየተለማመደ ሲሄድ ክርስቶስን እየመሰለ ነው የሚሄደው። ጳውሎስ እኔ ክርስቶስን እንደምመስል እኔ ምሰሉ እንዳለ ሰዎች ክርስቶስን ወደ መምሰል እንጂ ክንፍ ወደ ማብቀል አይመጡም። የመጽሐፍ ቅዱስ እውነት ይሄ ነው። ቻይና ቹንግ ቺንግ ቻኮ ቾንግ ቹታ እስላም ሳትሆኑ እንዳትሞቱ ብያቸዋለሁ። በእነሱ ቋንቋ ነው እንግዲህ በቻይንኛም ሁሉም ሀገር እንግዲህ በእስልምና እየሰለሙ ነው። በአሁን ሰዓት ውስጥ በአሜሪካን ስንት ህዝብ በየእስር ቤት ውስጥ እስልምናን እየተቀበሉ ነው፣ እያነበቡ ነው። የታሰረም አላህ ይፍታው፣ የታመመም አላህ አፍያ ያድርገው። ብር ያጣም ብር አላህ ይስጥ፣ እውቀት ላጣ ቹንኩቺንቻ ያለውን ምንድነው ያለው? እስላም ሳትሆኑ እንዳትሞቱ ማለት ነው በእነሱ ቋንቋ እያለ ነው ወንድማችን። በጣም ሰው ፈን ነው እንግዲህ ስለ ሃይማኖቱ ወይ ስለ እስልምና እውነትነት ሊናገር ወጥቶ ነውና የሚናገረውን አይታችኋል። እውነት ኢየሱስ ነው። ኢየሱስ ጋር መምጣት ነው፣ ኢየሱስን መከተል ነው። ይሄን ሰው ጠጋ ብላ አሁን ድንሃል ወይ ጀነት ትገባለህ ወይ ብትሉት አላህ ነው የሚያውቀው ነው የሚላችሁ። እርግጠኛ ያልሆነውን ነው የሚሰብክ። በዚህ ምድር ላይ እርግጠኛ የምትሆንበት አንድ መንገድ አንድ እውነት አለ። እሱም ኢየሱስ ክርስቶስን መከተል ነው። ኢየሱስን የሚያምን የዘላለም ሕይወት አለው። በቃ አለው። አምነህ አረጋግጠህ
በቃ አረጋግጠህ የምትከተለው እውነት ኢየሱስ ብቻ ነው። ሌሎቹ ወጥተው ይሰብኳል እርግጠኛ ያልሆኑትን፣ እነሱ እንኳን እርግጠኛ አይደሉም። ትገባለህ ወይ ብትለው ሰውየውን አስቆመ አላህ ነው የሚያውቀው ይልሃል። እና ለምን ሌላውን ትሰብካለህ? ለማታውቀው እርግጠኛ አንተ እንኳን ስለመግባት ስለመውረስ ያላረጋገጥከውን እውነት ለምን ሌላውን ትሰብካለህ? እና እውነት እዚህ አለ። ኢየሱስ ክርስቶስን መከተል የዘላለም ሕይወት አለው። ይህን ቪዲዮ እስከ መጨረሻው ስለተከታተላችሁ ሁላችሁንም አመሰግናለሁ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ።